ትናንት በተደረጉ የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች የተለያዩ ውጤቶች ተመዝግበዋል። መቻልን ከኢትዮጵያ መድን ጋር ያገናኘው ጨዋታ በመቻል 3-1 አሸናፊነት ተጠናቋል። ለመቻል ዮሴፍ ታርቀኝ፣ አብዱልከሪም ወርቁ፣ ዮዳይ ዳዊት ግቦችን ሲያስቆጥሩ ያሬድ ካሳዬ ብቸኛዋን ግብ ለኢትዮጵያ መድን ማስቆጠር ችሏል። መቻል ውጤቱን ተከትሎ ወደ ግማሽ ፍጻሜው ማለፉን አረጋግጧል። ወላይታ ዲቻን ከሐዋሳ ከተማ ጋር ያገናኘው ሌላኛው ጨዋታ መደበኛ 90 ደቂቃ አንድ እኩል በሆነ ውጤት ተጠናቆ ወላይታ ዲቻ በመለያ ምቶች 3-2 በማሸነፍ ወደ ግማሽ ፍጻሜ ማለፉን አረጋግጧል። በግማሽ ፍጻሜው ሸገር ከተማ ከወላይታ ዲቻ፣ ሲዳማ ቡና ከመቻል ሚያዝያ 18ና 19 የሚያደርጓቸው ጨዋታዎች ይጠበቃሉ። ትናንት በተደረጉ የኢትዮጵያ ሴቶች ፕሪሚየር ሊግ 18ኛ ሳምንት ጨዋታዎች ባህር ዳር ከተማ በኢትዮ ኤሌክትሪክ 1-0 በሆነ ውጤት ሲሸነፍ ኢየሩስ ወንድሙ ለኢትዮ ኤሌክትሪክ ብቸኛዋን ግብ ማስቆጠር ችላለች። ሲዳማ ቡና ከኢትዮጵያ ንግድ ባንክ ያደረጉት ጨዋታ አንድ እኩል በሆነ ውጤት ተጠናቋል። ዳግማዊት ሰለሞን ለሲዳማ ቡና፣ ሲናፋ ቁማ ደግሞ ለኢትዮጵያ ንግድ ባንክ ግቦቹን ማስቆጠር ችለዋል። የኢትዮጵያ ሴቶች ፕሪሚየር ሊግ 18ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲካሄዱ አዲስ አበባ ከተማ ከቦሌ ክፍለ ከተማ 4 ሰዓት ላይ፣ ሀምበሪቾ ከቂርቆስ ክፍለ ከተማ 10 ሰዓት ላይ የሚያደርጓቸው ጨዋታዎች ይጠበቃሉ። ትናንት በተደረጉ የእንግሊዝ ኤፍ ኤ ካፕ ጨዋታዎች የተለያዩ ውጤቶች ተመዝግበዋል። ፐርሶንን ከአስቶን ቪላ ጋር ያገናኘው ጨዋታ በአስቶን ቪላ 3-0 አሸናፊነት ሲጠናቀቅ ማርከስ ራሽፈርድ 2 ግቦችን፣ ጃኮብ ራምሴ ደግሞ ሌላኛውን ግብ ማስቆጠር ችሏል። በርንሞዝን ከማንቸስተር ሲቲ ጋር ያገናኘው ጨዋታ በማንቸስተር ሲቲ 2-1 አሸናፊነት ተጠናቋል። ለማንቸስተር ሲቲ ማሸነፊያ ግቦቹን ኤርሊንግ ሃላንድና ኦማር ማርሙሽ ሲያስቆጥሩ ኢቫንሰን ብቸኛዋን ግብ ለበርንሞዝ ማስቆጠር ችሏል። ውጤቱን ተከትሎ በግማሽ ፍጻሜው ክሪስታል ፓላስ ከአስቶን ቪላ፣ ኖቲንጋም ፎረስት ከማንቸስተር ሲቲ የሚገናኙ ይሆናል። አድማጮች፣ የአራዳ ደቂቃ ስብስብ የስፖርት ርዕሰ ወሬዎች እነዚህ ነበሩ።